ሀገር አቋርጠን እስከመጣን ድረስ ስራ ስራ ነው። በስራ ቀልድ የለም ማለት ነው። ስራ ከሆነ ደግሞ እያገኘነው መስራት ነው። ምንሽ ላዚም ስራ ማማረጥ አገር ማማረጥ አያስፈልግም። ከሀገራችን ከሀገር ከኢትዮጵያና ወደ ዱባይ ወይስ ከዱባይ ወደ ሳውዲ ወይስ ከቤሩት ወደ ሳውዲ የቱ ይርቃል? እሺ አሁን አቡዳቢ ወደ ዱባይ ከዱባይ ወደ ሳርጃ ከሳርጃ ወደ አጅማን መሄድ ይርቃል? ለስራ ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ደግሞ እንደተለመደው ሼር ላይክ በማድረግ ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ ሆኑ ተቀላቀሉ። አበረታቱን፣ አብረን እንደግ ማለት ነው። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ ውዶቼ። ዛሬ አንድ ነገር ይዤላችሁ መጥቻለሁ፣ ተከስቻለሁ ማለት ነው። የሁላችንም ትምህርት ይሆነናል ማለት ነው። ይሄ ነገር ብዙ ጊዜ ልናገር መጣና እስቲ ቆይ ይደገም፣ ይሄ ነገር ይደገምልና አልፎ ነበረ ማለት ነው። አሁን ግን በጣም ሲበዛ ነው ልናገር ያልኩኝ ማለት ነው። እሱ ምንድን ነው? ቪዲዮንን እስከ በመጨረሻ በማየት እስካሁን ተከተሉኝና እናንተም እንግዲህ ያጥፋውን ከሆነ ይቅርታ መጀመሪያ ብያለሁ። እንግዲህ እዩትና ላስቀይማችሁም እችላለሁ፣ ላስቀይማችሁም እችላለሁ፣ ወይ ትክክል ነኝ ወይ ትክክል ላልሆንም እችላለሁ። ግን መጀመሪያ ይቅርታ ብያለሁ። ተቅርታ እንግዲህ የሚበልጥ ነገር የለም ማለት ነው። እሱ ምንድን ነው? አንድ ጓደኛዬ ሁለት ልጆች ስራ የላቸውም፣ ጊፍቲ ስራ ካገኘሽ አስገቢያቸው አለችኝ። እሺ ብዬ ወደዚህ ኑ ስራ አለ ብዬ ስላቸው አንሄድም አሉኝ። ለምን ስላቸው አንሄድም። ለምንድን ነው የማትሄዱት? ሩቅ ነው፣ እኛ እረፍት እንፈልጋለን፣ እረፍት የሌለው ስራ አንሰራም አሉ። እረፍት እኮ አለው፣ እረፍት አለው። በወር አንዴ ከፈለጋችሁ ትወጣላችሁ። እሺ እኛ ሩቅ ነው፣ ተሳርጃ ወደ ዱባይ አንሄድም፣ ተዱባይ ደግሞ ወደ አውጅማን አንሄድም፣ ተአጅማን ደግሞ ወደ አቡዳቢ አንመጣም። እንደዚህ ተብሎ ስራ ይሰራል እንዴ እናንተ? ቆይ እሺ ከኢትዮጵያና ከዱባይ የቱ ይበልጣል? ከዛ እንኳን መጥታችሁ እናንተ ከዚህ እዚህ ስራ መስራት ይሄን ያክል ይከብዳል ይባላል እንዴ? እንዴ የስራ ብለን ከመጣን እኮ ማለት የስራ ብለን ከመጣን ለምን ጫካ ውስጥ አይሆንም? እኔ ስራዬና ብሬ ነው የምፈልገው። እኔ በወር ደሞዜ ነው የምፈልገው አይደል? የፈለኩ ነገር ታቅማችን በላይ ስራው አይሆን። ታቅማችን በላይ ከሆነ የሚከብደን ከሆነ አዎ አንፈልግም ይባላል። እንዴት ነው ሀገር የምናማርጠው? ቆይ እናንተ አንዴ እኮ ለስራ ብለን ነው ከቤተሰብ ተራርቀን ተናፍቆታቸው እስከምንወደው እንኳን ልጅ ያለንም ልጅ የሌለንም ልጃችን ጥለን ነው እዚህ ሀገር እንግዲህ ገንዘብ እናገኛለን ብለን የመጣ ነው አይደል? እሺ ቁጭ ብለን በዚህ ሀገርስ ብድር አታገኙ። አንድ ሰው እስቲ ከታመመ ወይም ጓደኛችሁ አብሯችሁ ምሰራ ጓደኛችሁ ጥሩ ከሆነች ትሰጣችኋለች፣ ካልሆነች ማንስ ታውቃላችሁ? ማንም የምታውቁ ሰው የለም። ግን ስራ ከሰራችሁ በሰራችሁትን እንኳን ሰዎቹ እንኳን አንወስድም ሐኪም ቤት ብሏችሁ በራሳችሁ ትሄዳላችሁ ማለት ነው። እንዴት ነው ስራ ሩቅ ነው አንሄድም፣ ገጠር ቦታ ነው አንሄድም የምትሉት ማለት ነው? እኔ እውነት ግርም ነው የሚለኝ ወላሂ። እንዴ ኢጃዛ ከፈለጋችሁ ኢጃዛ አላችሁ በወርወር ማለት ነው። እሺ በወርወር ሰው ኢጃዛ ከወጣ ልውጣ ካላችሁ እኔ አሁን እውነቴ ነው የምላችሁ ወረቀቴ ካሰራሁ ይኸው 2ኛ ዓመት ልጨርስ ነው። ስንት ጊዜ ቀረኝ? 5 ወር ነው 4 ወር ነው 5 ነው እንዲህ ነው የቀረኝ ላሳድሰው ማለት ነው። ወይ አሳድሳለሁ ወይ ላሳድስ እችላለሁ፣ አላህ ነው የሚያውቀው። እና አንድ ቀን ወላሂ ለአዚም ብታምኑኝም ባታምኑኝ ኢጃዛ ወጥቼ አላውቅም። አልፈለኩም ኢጃዛ፣ በቃ ለመውጣት አልፈለኩም። ልውጣ ብልን እኔ አቅቶኝ አይደለም መምቴ ነው እወጣለሁ። በወር ልውጣ ብል እችላለሁ፣ በሁለቱም ወር እንኳን ልውጣ ብል እችላለሁ። ግን እኔ አልፈለኩም። ለምን በሉኝ? ኢጃዛ ቤት ትወጡና ብዙ ነገር አለ፣ ብዙ ነገር ያምራችኋል፣ ብዙ ነገር ትፈልጋላችሁ፣ ብዙ ነገር መግዛትም ትወዳላችሁ። የወር ደሞዛችሁን አይበቃችሁም። ገባችሁ? የወር ደሞዝ አይበቃችሁ። ስለዚህ በዛ ላይ ደግሞ ጥሩ ነገር ትማራላችሁ፣ መጥፎ ነገር ትማራላችሁ። ስራ የሚቅርብሽ ይኖራል። ስራ ቀይሪ ብሎሽ እንደገና ያ ስራ ጥተሽ ዝም ብለሽ የምትቀመጪ የሰው ምክር ሰምተሽ የምትቀመጪ ማለት እንደገና ኢጃዛ አምሮሽ
ዛሬም ልተኛ፣ ዛሬም ልዋል ብለሽ ዛሬም ልዋል አልሄድም ደክሞኛል ወይ በቃ ያው ሴቶች ስንሰበሰብ ማለት ነው የሆነ ቦታ እንሄዳለን ወይም የሆነ ነገር እናመጣለን የሆነ ነገር እንገዛለን ብለን ሰዎቹ ወይ 2 ቀን ወይ 3 ቀን ፍቃድ ይሰጡናል። እኛ ግን ወይ ጨምረን 4 ቀን 5 ቀን እንላለን። በዛ ላይ ምን ይመጣል? በመሃል ስራ መልቀቅ ይመጣል። ስራ ያስጠላል። እጃዛ ሄዳችሁ ወጥታችሁ መልሳችሁ ስራ ስትገቡ የሆነ የሚያስጠላ ነገር አለ። እኔ እውነቴን ነው የምላቸው ወረቀት የታሰረው 1 ቀን ብቻ እሱም ለምንድን ነው? ፓስፖርቴን ለማምጣት ሂጄ ማለት ነው 1 ቀን ብቻ ነው ያደርኩት ማለት ነው። ከዛ ወዲያ ይኸው እስከ ስጨርስ ድረስ 1 ቀን ኢጃዛ ወጥቼ አላቅም። ወላሂ ለአዚን 1 ቀን ኢጃዛ ወጥቼ አላቅም። አልፈለኩም በቃ ምን ያደርግልኛል ኢጃዛ? ምንም ያደርግልኝ ነገር የለም። እቤት ቤተሰቦቼ ቢኖርሽ እሺ፣ ከቤተሰብ ጋር ብሆንሽ እሺ ደስ ይለኛል፣ እሄዳለሁ። ተማን ብዬ ነው እኔ ኢጃዛ ወጥቼ ዝም ብዬ ማላውቀው ሀገር ሂጄ እንትን ምለው ማለት ነው። እና እናንተ ቆይ ኢጃዛ በሳምንት ፈልጎ ነው ወይስ ደግሞ ምንድን ነው? እኔ አልገባኝም። ተሳርጃ ወደ አቡዳቢ አንመጣም፣ አቡዳቢ ላይ አንሄድም፣ ሩቅ ነው ይርቀናል። እንዴ ከኢትዮጵያ ለምንድን ነው ወደ ዱባይ የመጣችሁስ? እሺ እዚህ ከራቃችሁ ከዱባይ ወደ ኢትዮጵያ ከኢትዮጵያ ወደ ዱባይ ለምን መጣችሁ? እውነት በገዛ እጃችን እናንተ ስራ የለም ትላለችሁ። ስራ ብዙ ስራ ነው ያለው። ምንድን ነው ታማርጣላችሁ? አታማርጡ። አንዲት አገር ከወጣችሁ ከቤተሰብ እና ቤተሰብ ጥላችሁ ልጆች ያላችሁ ልጆቻችሁ ጥላችሁ ትታችሁ ከመጣችሁ ያችን የምትፈልጉትን እቅዳችሁ እስከ ስደርስ ድረስ እንደምንም ታግሳችሁ መስራት ማለት ነው። መስራት ማለት ነው። ከአቅማችሁ በላይ ቢሆን ከሆነ ማንም ስር የሚልሽ ሰው የለም፣ ማንም ያስገድድሽ ሰው የለም። ግን ስራው ሳታዩት ሰዎቹ ምን ናቸው ሳታዩ ሰዎቹ ጸባይ ሳታውቁ ስንት ልጆች ኑራቸው ሳታውቁ አልሄድም፣ ገጠር ነው አልሄድም፣ ይርቀኛል፣ እረፍት ያልወጣበት ስራ አልፈልግም፣ እረፍት ያልሄድበት ስራ አልፈልግም እንዴ አይባልም፣ ወላሂ አይባልም። እንዴ እናንተ አንዴ መጥታችሁ አይደለም እንዴ ያገኛችሁትን ስራ መስራት ነው። ወላሂ እነዚህ ልጆች እኔ ጓደኛዬ ያው የነሱ ብላ ነው ማለት ነው። እኔ ደግሞ ያው እንደኔ የምሰራው ስራ ነው። ኑ ብያ ስራ አለ አግኝቼላቸው 2 ስራ አለ ኑ አልኳቸው፣ አልመጣም አሉኝ። እኔ አሁን ይሄ ቪዲዮ ለመስራት ፈልጌ አይደለም፣ ግን አንዳንዶቹ ወደ ገጠር ሆነ ምናምን ሲሉ ሁሉ ቤታ ያለው አንዳንድ ቤታ ያለው አንፈልግም፣ ገጠር በካሽ ገጠር ውስጥ ነኝ ያለሁት ምንም ማይሰማመን ምን እንዴ ገጠር ውስጥ አንቺ እዛም ሂጂ እዛም ሁኚ ማለት ነው። ውጪ ወጥቶ ሚዝናና ሰው ማን አለ? ተግቢ ውስጥ ውጪ ወጥቶ ሚዝናና ሰው አለ? እስቲ እናንተ ቆይ ማለት ነው። የመደን ቤት ከሰራችሁ ማለት ነው። ውጪም ወጥቶም ገጠርም ይሁን ወይም ደግሞ ጫካም ውስጥ ይሁን ምንም ይሁን አንቺ በወረሽ ብቻ ብርሽን ተቀበይ። ከዛ በኋላ እዚህ ጋር መዝናኛ ነው ምናምን ብሎ ወጥቶ የሚጫወት ሰው ወይስ የሚዝናና ሰው እንደፈለገ የሚሆን ሰው አለ እንዴ? የለም፣ ማንም የለም። ስለዚህ እስከ መጣን ድረስ የፈለገው ይሁን፣ እኔ ደሞዜን ይስጡኝ እንጂ አይምቱኝ፣ አይራበኝ። ከዛ በኋላ ስራዬን ልስራ፣ ደሞዜን ይስጡኝ በወር። ሌላ ምንድን ነው የምፈልገው? ምሽ ላዚም እንትን አስፋርት ቦታ፣ ምሽ ላዚም ዝንጥ ያለ ቦታ፣ ምሽ ላዚም ፎቅ። ይሄ ከየት ታዩታላችሁ? ቆይ መትበክ ቁጭ ካል ቤት ውስጥ ቁጭ ካል ውጭ ወጥተን የምናይበት ጊዜ አለ። አንዳንዴ እኮ ምንም ፀሐይ ሳናየው የሚመሽብን ጊዜ አለ። እንዴ ይሄን ለምን እኛ አገር የመጣንበት ለምንድን ነው የማናውቀው? ለምንስ መጣን? እሺ ለመለወጥ ብለን ነው አይደል የመጣ ነው። እስከ መጣን ድረስ አሁን ስራ የለሽም ሲባል ስራ ያለ አንሰራም ብላችሁ ማለት ነው። ስራ የለም ሲባል ኢትዮጵያ ያለ ሰው ቤተሰብ ይራበሻል። በሰው ሀገር ልጄ በሰው ሀገር ማን ነው ዳቦ የሚሰጣት? በሰው ሀገር ማን ነው ምሳ የሚገዛላት? ማን ነው ስኬት አምጥታ ብሎ ቤተሰብ ይረበሻል። እናንተ ግን ይህን አታውቁትም ማለት ነው። እኛ እኮ ምን አሁን ወንዶቹ እስቲ ይዋቸው ማለት ነው። ወንዶቹ እስቲ ሙቀት ያይሉ ይህ ውስጥ ላባቸው ጠብ ያደረገ እየሰሩ ማለት ነው። ላባቸው እንደዚህ ጠብ ያለ ሙከየፍ የሌለበት ማለት ነው። እኛ እኮ ሙከየፍ ያለበት ነው ገብተን ስራችን የምንሰራ ማለት ነው። እንዴ እነሱ እንኳን ይኸው አፈር ተድሜ ግጦ ነው የሚሰሩት ማለት ነው። ለምን
የመጡበት አውቀዋል። የኢትዮጵያ ችግር አይተዋል። በግማሹ እንትን ብሎ ያመጣበት እንኳን ተሳፍሮ የመጣበት ያንከፈለ አለ። ግማሹ በደላላ መጥቶ የተበሉ አለ። እና ይሄን ሁሉም አይቶ ላባቸው እስቲ እዩዋቸው ማለት ነው። እንዴት ጠብ ያደረጉ እየሰሩ ነው ማለት ነው። ግን እናንተ ሩቅ አንሄድም፣ አይ አንፈልግም እንዴ! አይ እዛ ቁጭ ብላችሁ ማለት ነው። እዛ ኢጃዛ ቤት ቁጭ ብላችሁ ሙዚቃችሁን የከፈታችሁ እየደነሳችሁ እየጨፈራችሁ ቡና አሁን መሆን የሚያፈላችሁ ከዛ በወር ብር የሚሰጣችሁ ሰው ነው ይመጣ ዝም ብሎ ማለት ነው። እናንተ እሺ እንደፈለጋችሁ ሁኑ። እዛ እናት አባቶቻችሁ አያሳዝኖቻችሁም ወይ? ልጆች ያላችሁ አያሳዝኖቻችሁም? ትንሽ እንደው ምን ይሉና የእነሱ እንኳን እንደው በምን እናሳርፋቸው አትሉ እንዴ? እኔ ግራ ግብቴ ነው የሚለው እውነት። አንዳንዴ እንደው በቃ እንጃ እንዴ። እኔ ወላሂ ማንም የሚያምነኝ ሰው የለም እስካሁን ይሉኛል ማለት ነው። ወላሂ ጓደኞቼ ማለት ነው። አንቺ ግን እንደው ጊፍቲ ምንድነሽ ኢጃዛ ማትወጪ አንድ ቀን ራስ ማያምርሽ፣ ኧረ ነይ እንይሽ፣ ኧረ እኔ ናፈቅሽኝ ሲሉኝ እኔ ከናፈቅኳችሁ ፎቶዬን ይዩት፣ እዚህ ጋር ፎቶዬን ለጥጫለሁ፣ ፎቶዬን ይዩት። አልመጣም እኔ በቃ እንዴ ነው የምላቸው። ወላሂ ለአዝን አልመጣም። ይኸው አሁን እዚህቱ ላይ ሊሰሙኝም ይችላል። ይሄ ቪዲዮ ስለምለቀው ይሰሙኛል። አንድ ስለሚመጡ ይሰሙኛል። ይስሙኝ። እኔው ትክክል ነው የተናገርኩት እንጂ ውሸት ያወራሁት ነገር የለም። እንደ ኢጃዛ ማትወጪ አንቺ ስም እንደው ምንድነሽ ምናምን በቃ አልፈልግም። እኔ ምን ያደርግልኛል ኢጃዛ? ከእናቴ ነው ከአባቴ ነው ወይስ እህቶቼ ነው ወይስ ከቤተሰቤ ነው እንዴ? ስራ ቢያባረሩኝ እነሱ ጋር ነው ሂጄ ባድርስ? ቤተሰቦቼ ቢሆንስ ስራ ብተው ተነሱ ጋር ብቀመጥ ከቤተሰቤ ነው፣ ምንም ችግር የለውም ማለት ነው። አሁን ኢጃዛ ቤት ቁጭ ብል ምን ብሆን በወር ብሬን ይቆጥርብኛል። የቁጭ ያልኩበት ስራ ማጥቼ ከሆነ ይቆጠራል። የሄድኩበት የቁጭ ያልኩበት ይቆጠራል። ያንን ከየት አምጥቼ ነው የምከፍለው? እሺ ቤተሰቤሽ ከሆነ ሳል ቤተሰቤ ነው፣ ምንም ነገር የለም ማለት ነው። እና የሰው ሀገር ነው። እነሱም ኢጃዛ ቤቶቹም እነሱም ተከራይተው ነው ይሄ ነገር። እነሱም ብዙ ነገር ወጪ አውጥቶ ነው እንግዲህ ሰው ሰብስቦ የሚያሳድሩት ማለት ነው። እና ማወቅ የመጣንበት ማወቅ አለብን ማለት ነው። ሩቅ ነው አትበሉ። በዚህ ያስቀየምኳችሁ ካለ ይቅርታ። እውነቴን ነው የምላችሁ። እኔ ትምህርት ይሆነን ብሬም ነገራችሁ ማለት ነው። ይሄ ጫካ ነው፣ ይሄ እንትን ነው፣ እዛ አንሄድም፣ ገጠር ቦታ ነው፣ በጎች አሉ ምናምን። እንዴ አሁን በግ የሌለበት ሀገር አለ እንዴ? ወይኔ ጉድ! እውነት በጣም ነው እኮ አንዳንድ ሰው ግርም ይለኛል እውነት። እንደው ያልታሰበ ነገር የትም ሰርተን ማለት ነው። የትም አሜሪካን ያለ ራሱ ማለት ነው። አሜሪካን ያለም ነገራቸው። አሜሪካን ስሙ አሜሪካን ትልቅ ነው ይባላል አይደል? ኩሽና ውስጥ የሚሰሩ ነጋ አነጋ መሻ አንመሻ አያውቁም። ውጭ ወጥተው ይዝናናሉ። አሜሪካን መጥተናል ብሎ ስሙ አሜሪካን ነው ብሎ ወይስ አውሮፓ ነው ብሎ ማንም ይዝናና የለም። ያቺ ስራዋን ደፍታ ያቺ ማታ የምትመጣበት ሰዓት ወጥታ ሄዳ ትተኛለች። እንቅልፏ ጠዋት ሌሊት ትነሳለች። ሌላ ነገር የለም። እናንተ ምንድን ነው ወላሂ ስራ አጣን ሲሉ እውነት እንዳታምኗቸው ብዙዎቻቸው ማለት ነው። ብዙ ስራ አለ። አይፈልጉም፣ በቃ አይፈልጉም። ገጠር ነው እንደ ገጠር ነው። ቤተሰቡ ሳያዩ ስንት ቤተሰብ ነው ስንት ነው እረፍት ስንቴ ነው የሚሰጠን? እረፍት እንወጣለን እንዴ? እረፍት ከሰጣችሁ ትወጣላችሁ። የሚፈልግ ሰው ማለት ነው። እረፍት ማንም የሚከለክለው ሰው የለም። ልውጣ ያለ ሰው ማለት ነው። ግን ራሳችሁ ለመለወጥ ከመጣችሁ አታማርጡ። በዚህ የተቀየማችሁ ካላችሁ ቅር ያላችሁ ከሆነ አፍ በሉኝ፣ ይቅር በሉኝ። እኔ እህቶቼ ናቸው፣ ወዳቸዋለሁ። እናንተ እውነት ስታጡ እኔ አልወድም። እኔ ወላሂ 2 ቀን 3 ቀን እኔ ስራ አጥቼ ቁጭ ብል ይጨንቀኛል። እውነቴ ነው ይጨንቀኛል እላቸዋለሁ። በጣም ነው የሚጨንቀኝ። በቃ አልወድም። እኔ ስራ መልቀቅ አልወድም። እኔ እንደነ ራሴ ነው የሚመስለኝ ማለት ነው። እና ቤተሰብ ዛሬ እንግዲህ በዚህ ነው ተከስቼ የመጣሁላችሁ ማለት ነው። መስራትም አልፈለኩም ነበር። ቤተሰብ ይሄን ይመስላል እንግዲህ። ከወደዳችሁ ሼር ላይክ አድርጉ። ብዙዎቻችን ትምህርት ይሆነናል ብዬ አስባለሁ። በሌላ ደግሞ በአዲስ ደግሞ እስከ ስንመጣ ድረስ እንግዲህ መልካም ጊዜ መልካም ቀን ይሁንላችሁ። በቀጣይ ደግሞ ብዙ ነገር ይዤላችሁ እመጣለሁ ኢንሻአላህ በአላህ ፍቃድ። እናንተ ብቻ የሚጠበቅባችሁ ሼር ላይክ ያደረጋችሁ እናንተ ስታበረታቱኝ እኔም ጎበዝ እሆናለሁ ማለት ነው። እና የሁሉም ሰው ትምህርት የሚሆነው ነገር ነው ያመጣሁት ማለት ነው። ከተሳሳትኩም ይቅር በሉኝ፣ አፍ በሉኝ።
ሰው ሆኖ የማይሳሳት የለም። ግን ተሳስቻለሁ ብዬ አላስብም። ግን እናንተም እንግዲህ አስቀምጡ ማለት ነው። በሌላ እስከ ስንገናኝ ድረስ መልካም ምሽት ናቸው።